ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የዕለተ ሐሙስ ሐምሌ 30 የናሁ ስፖርት መረጃዎችን ይዘን ወደ እናንተ መተናል። ከመረጃዎቹ ጋር ቆይታ የምናደርገው ኢየሩሳሌም አጥናፉና ገዛኸኝ ዱላ በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ገዜ እንዴት ነው ሳምንቱ እንዴት እያለፈ ነው? ዛሬ ደግሞ እስቲ ምን አይነት መረጃዎችን ለተመልካቾቻችን እናደርሳለን? ሰላም ጄሪ፣ ሰላም ተመልካቾቻችን። እንደተለመደው የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ለዛሬ ለሐሙስ ተሰናድተዋል። ወደ ተመልካቾቻችን እያደረስን ቆይታ የምናደርግ ነው የሚሆነው። ቀደም ሲል ያነሳሽው ዛሬ እንግዲህ እያወራንበት ስለነበረ ነው ማይኮፍ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ አሁን ንጋት ላይ የተጠናቀቁ ውድድሮች አሉ፣ ኢትዮጵያን አትሌቶች የተሳተፉበት ማለት ነው። ከዛም ባሻገር እዚሁ አትሌቲክሱ ላይ የምናነሳቸው ሀሳቦች ይኖሩናል። ትላንትና እንደዚሁ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦችም የወዳጅነት ጨዋታቸውን እንደዚሁ ማከናወን ችለዋል። ከዛ ባለፈ ሌሎች መረጃዎችም ይዘናል። የዝውውር መስኮቱ እንግዲህ እጅግ በጣም እየደራ ነው የሚገኘው በሀገር ቤትም በባህር ማዶም የተጫዋቾች የዝውውር መስኮት ሂደት ላይ ስለምንገኝ ማለት ነውና የደጋፊዎችም ይጠይቃሉ የትኛው ተጫዋች ወደኛ ክለብ መጣ የሚል እነዚህን መልስ የያዙ የዝውውር መረጃዎችን ወደ ተመልካቾቻችን እናደርሳለን። ተመልካቾች ራሱ ትላንት በነበረን የመረጃ ሰዓት ደግሞ ያደረሱን ሀሳብ አስተያየትም መልሰን ወደ እነሱ የምናደርስበትን ፕሮግራም ይኖረናልና እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብረው እንዲጓዙ በአክብሮት እንጋብዛለን። እንጂ እንደተለመደው እንግዲህ ከሀገር ውስጥ ስፖርታዊ መረጃዎች ነው የምንጀምረው። ትላንትና እንግዲህ ዛሬ ንጋት ላይ ማለት ይቻላል የ21ኛው የዓለም ከ20 ዓመታች የአትሌቲክስ ሻምፒዮና እንግዲህ አሜሪካ ዩጂን ከተማ ላይ መካሄድ ጀምሯል። ኢትዮጵያ እንግዲህ እዚህ ውድድር ላይ በ16 አትሌቶች ተወክላለች። በአጠቃላይ እዚህ ውድድር ላይ ከ147 ሀገራት የተውጣጡ 1700 አትሌቶች ይሳተፉበታል ተብሎ ይጠበቃል። ኢትዮጵያ በዚህ ውድድር ላይ በ11 ሴቶችና በ5 ወንዶች ተወክላለች። ትላንትና ደግሞ እንግዲህ በመጀመሪያው ዕለት የ5000 የፍጻሜ ውድድር ተካሂዶ ነበረ። እዚህ ውድድር ላይ በሁለቱም ጾታዎች ኢትዮጵያ ተሳታፊ ነበረች። በሴቶች በሺቶ ጉሜ ስትወከል እንዲሁም ደግሞ በመቤት ጥላውንም ተወክላለች። በወንዶች ደግሞ በማማሪው ጉዴና በዳምጠው ከበደ ነው ኢትዮጵያ የተወከለችው በዚህ ውድድር ላይ። እንግዲህ ሺቶ ጉሜ በ15 ደቂቃ በ07 ሰከንድ ከ91 ማይክሮ ሰከንድ የብር ሜዳሊያ ለሀገራችን የመጀመሪያው ሜዳሊያ ማስገኘት ችላለች። እንዲሁም ደግሞ በወንዶች ዳምጠው ከበደ እንግዲህ 3ኛ ደረጃን በመያዝ የነሐስ ሜዳሊያ ማስገኘት ችሏል። ሌላኛው ውድድር እንግዲህ በ800 ሜትር የማጣሪያ ውድድር እንዲሁ ተደርጎ ነበር። ሀብታም ገበየው፣ ደራርቱ ሽብሩ በሴቶች ሲወከሉ በወንዶች ደግሞ ገጋሄ እያሱና የሮሰን ግርማ ተወክለዋል። በዚህ ውድድር ላይ አንደኛ ደረጃን ይዛ ማለፍ ችላለች ሀብታም ገበየው። እንዲሁም ደግሞ ደራርቱ ሽብሩ 5ኛ ደረጃን በመያዝ ወደ ቀጣዩ ዙር ማለፍ ችለዋል። በወንዶች ደግሞ እንዲሁ ገጋሄ እያሱ በአንደኝነት ደረጃ ሲያጠናቅቅ የሮሰን ግርማ በ4ኛ ደረጃ እንዲሁ ሁለቱም አትሌቶች ወደ ቀጣዩ ዙር ማለፍ ችለዋል። በአጠቃላይ የመክፈቻውን ስነ ስርዓት እንዲሁም ደግሞ የኢትዮጵያ አትሌቶችን አቋም እንዴት ተመለከትከው በውድድሩ ላይ? ጥሩ ነው። እንግዲህ 21ኛው የዓለም አትሌቲክስ ሻምፒዮና የውድድር መድረክ ከ20 ዓመት በታች አሜሪካ ናት አዘጋጇ። አሜሪካውን ትልልቅ የውድድር መድረኮችን እየወሰደች ትገኛለች። እንግዲህ ከጊዜያቶች በፊት ደግሞ እንደምታስታውሹ የዓለም ዋንጫን በጋራ ከሜክሲኮና ከካናዳ ጋራ በጣም አሰናድታ ነበር። አሁን ደግሞ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የውድድር መድረክን በብቃት እየተወጣች ነው የምትገኘው። ትልልቅ የውድድር መድረኮች እየተስተናገዱባት ይገኛሉ። በዚህ ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የውድድር መድረክ ላይ እንግዲህ ኢትዮጵያ ከ1986 ጀምራ ውድድሩ ከተጀመረበት ጊዜ ጀምሮ እየተሳተፈች ትገኛለች። እስካሁንም ያላት ውጤት በጣም ጥሩ ነው። ነገር ግን አሁን ላይ እንዳጠቃላይ ዛሬ ያነሳሽው የውጤቱን መሰረት በማድረግ ግን የተለያዩ ሀሳቦችን ማንሳት ያስፈልጋል። ኢትዮጵያኖች ከሚጠበቁበት ርቀት መካከል የ5000 ሜትር በሴቶችና በወንዶች እንግዲህ ንጋት ላይ ተከናውኗል ማለት ነውና የብርና የነሐስ ሜዳሊያ ነው ያገኘ ነው። የኬንያና የዩጋንዳ አትሌቶች ናቸው በሁለቱም ርቀቶች ላይ የወርቅ ሜዳሊያውን ማግኘት የቻሉት ማለት ነውና አትሌቲክሳችን አሁንም ታዳጊ ስፖርተኞችን ማግኘት እንዳልቻለ ነው። ለኛ ምናልባት ይህ ውጤት እንደ ዓለም ዝም ብለሽ ብታዩ ጥሩ ሊመስል ይችላል። የብርና የነሐስ ሜዳሊያ ወጣቶች ናቸው፣ ወደፊት እየተሻሻለ ሊመጣ ይችላል። ነገር ግን በአጠቃላይ ኢትዮጵያ ካላት ከፍታ በአትሌቲክሱ ላይ በዓለም አደባባይ የምታስመዘግባቸውን ውጤቶች ከተመለከትን ግን ከጊዜ ወደ ጊዜ የሲኒየሮቹ የሚታይ ነው የቁልቁሊት አይነት ጉዞ የሆነበትን አጋጣሚ እየተመለከትን እንገኛለን። ወደ ቀድሞ ገናናነታችን ለመመለስ ስራና ስራ ብቻ ነው የሚያስፈልገው። ፌዴሬሽኖች አካባቢ፣ ክለቦች አካባቢ ያሉትን ጉዳዮች ማጥራት ያስፈልጋል። ለአዳዲስ ተተኪ አትሌቶች እድል መስጠት ያስፈልጋል። የውድድሩን ቦታ ፍትሃዊ ማድረግ ያስፈልጋል እና
አንዳንድ ጉዳዮች ላይ እንደዚህ እየተመለከትን ነው የምንገኘው። የኦሎምፒክ የውድድር ተሳትፏችንም እንደምታዩ ከጊዜ ወደ ጊዜ እየቀጨጨ መጥቶ የናስ ሜዳሊያ አንዳንድ ደግሞ ውድድሩን ለመጨረስ ራሱ እስከምንቸገርበት ሂደት እየተመለከትን እንገኛለን እና አትሌቲክሳችን አሁንም እንደታመመ ነው። ነገር ግን እነዚህን ወጣት ደግሞ አዲስ መጪ አትሌቶችን ደግሞ ማበረታታት ያስፈልጋል። በዚህ የውድድር መድረክ ላይ ኢትዮጵያ ከ400 ሜትር ጀምራ እስከ እርምጃ ድረስ የሚወዳደሩበት ነው። 5000 እና 10000 ሜትር እንደምታውቂው የኢትዮጵያ ባህላዊ ስፖርቶች እየተባለ ማን ያሸንፋል ብለን ነው እንጂ እንትን የምንለው ወይም ስንት ሜዳሊያ ይመጣል ብለን ነው እንጂ በእርግጠኝነት እኛ እንደምናሸንፍ ነበር ከዚህ በፊት እርግጠኛ ሆነን ወደ ውድድር መድረክ የምንገባው ማለት ነው። ወደ ኋላ 10 ዓመታትን 8 ዓመታትን ብንመለስ እንኳን በጣም ጥሩ ውጤት ነበረን። ከቅርብ ጊዜ ወዲህ ግን እነዚህን ራሱ የምንመካባቸውን ርቀቶች የኬንያና የዩጋንዳ አትሌቶች ነጮቹም ጭምር አውሮፓውያኖቹም ጭምር እየተቆጣጠሩት ይገኛሉና እዚህ ላይ በይበልጥ መሰራት መቻል ያለበት ይመስለኛል። ከዚህ በኋላ የሚኖሩት በጣም ፈጣን ጉልበትን የሚፈልጉ በተለይ ምዕራብ አፍሪካውያን የምስራቁ ደግሞ የዩጋንዳና የኬንያ አትሌቶች የበለጠ የሚያንጸባርቁበት ርቀቶች ናቸው የሚቀሩትና በቀሩት የውድድር መድረኮች ላይ ኢትዮጵያኖች ድል እንዲቀናቸው እንመኛለን። ነገር ግን ቅድም ያነሳናቸው ደግሞ ሀሳቦች መቀረፍ አለባቸው። በቀጣይ አትሌቲክሳችን ከህመሙ አገርሽቶ አገግሞ ወደ ከፍታው እንዲመለስ ማለት ነው። ያሰለጣጠን ሂደቱ በተለይ ደግሞ ኡጋንዳና ኬንያ በዘመናዊ መልክ ያሰለጣጠን ሂደታቸውን እያዘመኑ ነው የሚገኘው። ኢትዮጵያ በአንጻሩ እንግዲህ እዛው ላይ ያለን ይመስለኛል። በተለይ ደግሞ ከአትሌቲክስ ምልመላ ጋር ተያይዞ ብዙ ችግሮች ሲነሳ እናስተውላለን። እንዲሁም ደግሞ የአትሌቲክስ ፌዴሬሽኑ ያለው ሰጣ ገበያው የሚታወቅ ነው በአመት አመት እንዲሁም ውጤታችን በዛ ምክንያት እየዘቀጠ ይመስለኛል። አሁንም ግን ያው ተስፋ ሰጪ ነገሮች እየተመለከትን ነው። ውድድሩ ደግሞ ገና ጅማሬው ስለሆነ በሂደት ኢትዮጵያ ምን አይነት ውጤት ታስመዘግባለች የሚለውን ነገር በጋራ የምንመለከተው ይሆናል። ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎች ተሸጋግረን እንግዲህ የተለያዩ መረጃዎችን እያደረስን ከናንተ ጋር ቆይታ የምናደርግ ይሆናል። አብራችሁ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን የተለያዩ መረጃዎችን ወደ እናንተ በድጋሚ እያደረስን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጋዜ እንግዲህ እንደተለመደው አድማጭ ተመልካቾቻችን በተለይ የዩቲዩብ ድረገጻችን ላይ የተለያዩ አስተያየቶች፣ ሀሳቦች ይሰጡናል። እንዲህም ደግሞ ሀሳብ እኛን መልሰው ይገነባናል። እንዲሁም ደግሞ ለተመልካቾቻችን ደግሞ ደግመን መልሰን የምናደርስበት ሁኔታ አለና ምን አይነት አስተያየት በትላንትና ነው ለተሰጠን? እስቲ እንግዲህ ተመልካቾቻችን መርጠውን ስለሚሰሙን ስለሚያበረታቱን እጅግ በጣም እናመሰግናለን። እንደወትሮ ሁሉ አብዛኞቹ አስተያየቶች አንቺን የተመለከቱ ናቸው። ቶሎ እንድትገቢ መረጃ በጋራ እንድናቀርብ ፍላጎት አላቸው ተመልካቾቻችን። እንግዲህ በዚህ አጋጣሚ ይህንን መልእክት ተቀበለሽ በቀጣይ ቶሎ መረጃዎችን እንደምንሰጥ ተስፋ እናደርጋለንና ትላንት በነበረን የመረጃ ሰዓት በሀገር ቤትም በባህር ማዶም የተለያዩ ተመልካቾቻችን ሀሳብ አስተያየታቸውን ሰጥተውናል። የዞትር ተመልካቻችን የሆኑት አቶ ሻውል ዳኜ ሰላምታቸውን ካቀረቡ በኋላ አርሰናል ተሻሽቶም ቢሆን በመጨረሻም ብሩኖ ጉማሬዥን በማስፈረሙ በመጠኑም ቢሆን ደስ ብሎኛል ብለዋል። በቀጣይ ግን ሌሎች ዝውውሮችን ማከናወን ይኖርበታል ጠንካራ ተፎካካሪ ለመሆን በአዲሱ የውድድር ዘመን ብለዋል። በተለይ የግራ ክንፍ ተጫዋችና እንደዚሁ ደግሞ የቀኝ መስመር የተከላካይ መስመር ተጫዋችም አርሰናል ማስፈረም ይኖርበታል፣ አርቴታ በዚህ በኩል መስራት አለበት የሚል አስተያየት አድርሰውናል። አቶ ሻውል ዳኜን በጣም እናመሰግናለን። ኢንተር ታሜ ቪኒ ጁኒየርን በተመለከተ ነው አስተያየቱን የሰጠው። ቪኒ ጁኒየር ወደ አርሰናል የሚመጣ አይመስለኝም ብሏል። አንቺ ምን ትያለሽ እዚህ? ትላንትና የሪያል ማድሪድ ሰዎች ከቪኒ ጁኒየር ሰዎች ጋር እንግዲህ ስብሰባ እንደነበራቸው እየተገለጸ ነበረ። በአንጻሩ ሪያል ማድሪድ እንግዲህ ጥሩ ምላሽ እንደተሰጠው እየተገለጸ ይገኛል። ትላንትና የመጨረሻ
ውይይት ይመስለኛል ያደረጉት። አዎንታዊ ምላሽ እንደተሰጠ ተገልጿል። እንግዲህ ይህም ማለት በሪያል ማድሪድ ቤት ይቆያል የሚለው ነገር ያው እያመዘነ እንደመጣ ነው እየተገለጸ የሚገኘውና ሪያል ማድሪድ ቤት ይቆያል ብዬ አስባለሁ። አሁን ላይ እየወጡ ባሉ መረጃዎች መሰረት ነገሮች ወደዛ እያደሉ ይመስላል። ነገር ግን እስከ መጨረሻው ድረስ ደግሞ የአርሰናል ደጋፊዎች ተስፋ አድርገዋልና አሁንም ወረቀት ላይ የሰፈረ ነገር እስካሌለ ድረስ መጨረሻው ምን ሊሆን ይችላል የሚለውን ነገር መደምደም አይቻልም። ዘላለም ንብረት አረ ማንቼ የምነካው ሌሎቹ እየሮጡ እሱ ቆሟል። 2 ተጫዋቾችን ብቻ አስፈርሞ ነው የቆመው። አዳዲስ ተጫዋቾችን ማምጣት አለበት። ከበርካታ ተጫዋቾች ጋር ስሙ ቢያያዝም እያስደሰትን አይደለም እኛ ደጋፊዎችን የሚል ሀሳቡን ገልጾልናል። ዘላለም ንብረት እናመሰግናለን። ሸምሱ ለምን አጃይባን ትኬት የለም በሚል ከስካሻ ምክንያት ወደ አሜሪካ እንዳታቀና ተደረገ የሚል እንደዚሁ ጥያቄ ያዘል አስተያየቱን ሰጥቶናል። ትላንት ከብሔራዊ ስቴሽን ጋር በነበራቸው ቆይታ የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህል በዚህ ጉዳይና ሌሎች ተያያዥ ጉዳዮችን አንስተው ነበርና የአጃይባ ጉዳይ እኛም በመረጃችን እንዳጋራ ነው አይደብሌፍ ወይም ደግሞ የዓለም አትሌቲክስ ፌዴሬሽን ከዚህ ከጾታ ጋር በተያያዘ ጥያቄ እንዳለውና መሟላት ያለባቸው ጉዳዮች መጠናቀቅ ጉዳዮች ስላልነበሩ ነው የሚል ነው። መደምደሚያ አልሰጠም። እንደዚህ የሚል ነገር መረጃዎች እየተመለከትን እንገኛለን። ልክ አይደለም፣ የአትሌቷንም ስነ ልቦና ይጎዳል የሚሉ መረጃዎችም እኛም ሰጥተን ነበረ። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ አትሌቲክስ ፌዴሬሽን አይደለም እቺን አትሌት የሚቀጣት እንድትሄድም እንዳትሄድም የሚያደርገው አወዳዳሪው አካል አለ፣ የዓለም አትሌቲክስ ፌዴሬሽን ማለት ነውና ይህንን ጉዳይ የሚመለከቱ ተቋማት የመጨረሻውን ነገር እስከሚያሳውቁ ድረስ አትሌቷን የሚጎዳ ሀሳቦች መሰንዘር የለባቸውም። በተለይ ሚዲያ አካባቢ ላይ ማለት ነው። ማህበራዊ ኃላፊነታችንን መወጣት አለብን፣ ሙያዊ ግዴታችንን መወጣት አለብን። እነዚህንም በተመለከተ እንግዲህ እነዚህ የሚጣሩ ጉዳዮች ስለነበሩ ነው ሌሎች ቀሪ አትሌቶች ከቪዛና ተያያዥ ጉዳዮች ጋር እንደዚሁ መቅረታቸውን ነው ትላንት በነበራቸው ቆይታ የተናገሩት። በቀጣይ ግን አዳዲስ ነገሮች ካሉ ደግሞ ወደ እናንተ ውድ ተመልካቾቻችን የምናደርስ ነው የሚሆነው። የሌሎች ተመልካቾቻችንን ስንመለከት እንደዚሁ አማኑኤል ቆንጂት በጣም ጥሩ አቀራረብ ነው፣ በዚሁ ቀጥሉ የሚል አስተያየቱን ሰጥቶናል። በጣም እናመሰግናለን። ዛሬም በሚኖረን የመረጃ ሰዓት ሀሳብ አስተያየታችሁን እያደረሳችሁን የወትሮ ድጋፋችሁን እንድታደርጉልን እንጋብዛለን። እንደዚሁም ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑም እንጋብዛችኋለን። ወደ ስፖርታዊ መረጃዎቻችን እንመለስና እንግዲህ ትላንትና የአቋም መለኪያ ጨዋታዎች፣ የወዳጅነት ጨዋታዎች ተደርገው ነበረ። የእንግሊዝ ክለቦች እንግዲህ እዚህ አቋም መለኪያ በተለያዩ ሀገራት እየተንቀሳቀሱ የአቋም መለኪያ ጨዋታ እያደረጉ እንደሆነ ይታወቃል። በትናንትናው ዕለትም ማንቸስተር ሲቲ ከኬሊግ ኦል ስታር ጋር ጨዋታ አድርገው ነበረ። 3-1 በሆነ ውጤት ማንቸስተር ሲቲ ማሸነፍ ችሏል። ይህንን ጨዋታ ላይ እንግዲህ ጎል ያስቆጠሩ ተጫዋቾች አይት ኑሪ፣ ቲጃኒ ሬንደርስ እና ሙባማ ናቸው። እንዲሁም ደግሞ በሊግ ኦል ስታር ደግሞ ኪዮንኪም እንግዲህ ብቸኛ የኬሊግ ኦፍ ስታርን ጎል ማስቆጠር ችሏል። በቀጣይም እንግዲህ ከአትሌቲኮ ማድሪድ ጋር ጨዋታ የሚያደርግ ይሆናል ሲቲ። ሌላኛው ጨዋታ ደግሞ ቼልሲ ከጁቬንቱስ ጋር ሲያደርጉት ጨዋታ ነው። ይህ ጨዋታ በጣም ተጠባቂ ጨዋታ ነበረ። በሆንግ ኮንግ ነበረ ይህ ጨዋታ የተደረገው። ዜግሮቫ እንግዲህ የጁቬንቱስን ብቸኛ ጎል ማስቆጠር ችሏል። ሌላኛው ጨዋታ እንግዲህ በጣም ተጠባቂ ጨዋታ የነበረው አርሰናል ከሪያል ቤቲስ ያደረጉት ጨዋታ ነው። እንግዲህ ይህ ጨዋታ በተለይ ደግሞ እዚሁ ሀገርም በጣም ተጠባቂ ጨዋታ ነው። አርሰናል ምን አይነት አቋም ላይ ይገኛል የሚለውን ነገር ለማወቅ ሪያል ቤቲስ 3-1 በሆነ ውጤት ማሸነፍ ችሏል አርሰናልን። ጥሩ እንቅስቃሴ ነው አርሰናል በእርግጥ ጨዋታው ላይ እያደረገ የነበረው። በአጠቃላይ እነዚህ ጨዋታዎች ተደርጓል ማለት እንችላለን። በትላንትናው ዕለት የተለያዩ ክለቦች በተለያዩ ሀገራት እየተንቀሳቀሱ እንግዲህ ጨዋታ እያደረጉ ነው የሚገኙት። ያው ትክክል እንዳነሳሽው እንግዲህ አርሰናል ወደ አየርላንድ በማቅናት ሁለተኛ የአቋም መፈተሻ ጨዋታውን አድርጓል። ከዚህ ቀደም ወደ ስፔን አቀንቶ ከጂሮና ጋር ያደረገውን ጨዋታ 4-1 በሆነ ውጤት ካሸነፈ በኋላ አሁን ደግሞ ከሌላኛው የስፔኑ ክለብ ጋር ሪያል ቤቲስ ጋር ነው ጨዋታውን ያደረገው። ትላንት በተለይ ከሁለተኛው ግማሽ 45 በኋላ ጨዋታ ላይ ገብተው የማያውቁ አዳዲስ የአካዳሚ ውጤት ተጫዋቾችን በርከት አድርግቶ አሰልጣኝ ሚካኤል አርቴታ እድል ሰጥቷል። ጨዋታው እንግዲህ በሪያል ቤቲስ 3-1 አሸናፊነት ነው የተጠናቀቀው። አርሰናል ተተኪ ተጫዋቾች እንዳሉት አሳይቷል፣ እድልም ሰጥቷቸዋል። ሲኒየር ተጫዋቾችም ተሰልፈው ነበር። እንደነ ገብርኤል ማጋሌዥን አይተናል። ገብርኤል ጄሱስ የመሳሰሉ ተጫዋቾችን ያየንበትን ሂደት አለ። ግብ ጠባቂዎችንም እንደዚሁ ቀያይሮ ለመመልከት እድል ሰጥቶታል የትላንቱ ጨዋታ ማለት ይቻላል። ነገር ግን ሪያል ቤቲሶች ደግሞ በቋሚ አሰላለፍ ነው አብዛኛውን ጨዋታ ሲያደርጉ የነበረው ማለት ነው። ያም ቢሆን አርሰናል ማሸነፍ ይጠበቅበታል። ነገር ግን ደግሞ እነዚህ የአቋም መፈተሻ ጨዋታዎች የበለጠ ክለቦች ጥንካሬያቸውን የሚያሳዩበት አዳዲስ ተጫዋቾችን የሚመለከቱበት ነው እና መጪውም የውድድር ዓመት እየደረሰ ነው። እንግዲህ እንደምታውቂው የዛሬ 15 ቀን
የነገ 2 ሳምንት ማለት ነው በዕለተ ዓርብ ጅማሮን ያደርጋል። ከዛ በፊት ደግሞ የሚደረግ የኮሚኒቲ ሺልድ ጨዋታ አለ በአርሰናል እና በማንቸስተር ሲቲ መካከል ማለት ነውና ለነዛ መዳረሻ እንግዲህ ትልልቅ ተጫዋቾችን መጠበቅም ያስፈልጋል ጉዳት እንዳያጋጥማቸው በአዲሱ የውድድር ዘመን ማለት ነው። ለነዚህ ነው ለዛ ይመስለኛል ወጣት ተጫዋቾችን እያሰለፈ የሚገኘው። በእንቅስቃሴ ረገድ ወጣቶቹን ከተመለከትናቸው ኳስ ላይ ብቻ ነው የሚያተኩሩት። ግብ የለውም ካየሻቸው ይደርሳሉ። የፍጹም ቅጣት ምት ወይም 16 ከ50 አካባቢ ላይ ደርሰው ኳሱን ለሪያል ቤቲስ ተከላካዮች አስረክበው ደግሞ እንደገና ይመለሳሉ። አሁንም ኳስ ሲነጥቁ ወደ ኋላ ፈግፍገው እየተጫወቱ ተመልክተናቸዋል። በቴክኒክ ግን በጣም ጥሩ ብቃት ያላቸውን ተጫዋቾች ወደፊት ደጋግመው በእንደዚህ አይነት ጨዋታዎች ከጎለበቱ የተሻለ ነገር አርሰናል አካዳሚው እያፈራ ያለበትን ሁኔታ ተመልክተናል። ትላንት በነበረው ጨዋታ ማለት ነው። የአርሰናል ጨዋታ ይህንን ነው የሚመስለው። ቀደም ሲል እንግዲህ የቼልሲና የዩቬንቱስንም ጨዋታ እንደዚሁ አንስተሻል። ሌሎችም ጨዋታዎች እንደዚሁ ተደርገው ነበረ ምሽት ላይ። ዛሬም የሚደረጉ ጨዋታዎች አሉ። አስተን ቪላ ከባየር ሙኒክ የሚያደርጉት ጨዋታ ዛሬ ይደረጋል። ክሪስታል ፓላስ ከፉልሃም እንደዚሁም ደግሞ ቼልሲም እንደዚሁ ከሚላን ጋር ጨዋታውን የሚያደርግ ነው የሚሆነው። ነገ ነው ትልልቆቹ ክለቦች ከነገ በስቲያ ጨዋታቸውን የሚያደርጉት ከነገ በስቲያ ነው። ማንቸስተር ዩናይትድ ከፒኤስጂ ጨዋታውን ያደርጋል። ጉተንበርግ ላይ ነው ስዊድን ላይ የሚደረግ ጨዋታ ነው። ከዛ ባለፈ ደግሞ ሊድስ ዩናይትድን ይገጥማል። እንደዚሁም ከኤሲ ሚላን ጋር የመጨረሻ ጨዋታውን የሚያደርግ ነው የሚሆነው ማለት ነው እና አጠቃላይ የአቋም መፈተሻ ጨዋታዎች ይህንን ይመስላሉ። ለመዳረሻ ያህል ግን ለደጋፊዎች ጥሩ ተዝናኖትን እያላበሱ ነው የሚገኙት። እንዴት አገኘሻቸው? በአጠቃላይ በአርሰናል ረገድ ቀጣይ ተስፈኞቹን የተመለከተበት ጨዋታ ነው። ምክንያቱም እንግዲህ እዚህ ጨዋታ ላይ ብዙ ጎሎች አይጠበቁም፣ ግን አንድ ተጫዋች ምን አይነት አቋም ይዞ ነው በቀጣዩ ዓመት ወደ ውድድር የሚገባው የሚለውን ነገር ለመለየት በጣም ይጠቅማል ብዬ አስባለሁ። ይሄ የአቋም መፈተሻ ጨዋታዎች ቼልሲም እንዲሁ ጥሩ እንቅስቃሴ እንዳደረገ ነው ሲገለጽ የነበረው። አሪፍ ነው እንግዲህ ከ15 ቀን በኋላ ደግሞ ዋናው ውድድር ይጀምራልና ተጫዋቾች እንግዲህ በጥሩ አቋም ላይ እንዲገኙ ያደርጋቸዋል ብለን እናስባለን። ወደ ዝውውር መረጃዎቻችን እናምራ። ገዜ የዝውውር መረጃዎች የተለያዩ አዳዲስ ጉዳዮችን እያስተናገደ ነው የሚገኘው። በየሰዓቱ እንደምትመለከችው እንግዲህ የተቀያየሩ ነገሮች ይወጣሉ። አብዛኞቹ ሩመር ናቸው። በቀጣይ የቀረውም ጊዜ ገና ሰፊ ስለሆነ ስለዚህ በዚያ ቀናት ውስጥ ሊጠናቀቁ የሚችሉ የዝውውር መረጃዎችን ነው ወደ ተመልካቾቻችን የምናደርሰው። አርሰናል ኒዴን ከኤቨርተን ላይ ማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ሁለቱ ክለቦች ከዚህ ቀደም በኖርጋርድ ዝውውር ተዋውቀዋል። የበለጠ ኖርጋርድን ሰጥቷቸዋል በ7 ሚሊዮን ፓውንድ አሳልፎ ማለት ነው። አጠቃላይ ሁኔታው እየተጠናቀቀ ነው የሚገኘው የኖርጋርድ እና የኤቨርተን ሂደት ማለት ነውና ኒዴይ እንግዲህ ቀጣይ ክለቡ ለማቆየት ይፈልጋል። የውል ኮንትራት አቀርቦለት ነበረ አዲስ የውል ኮንትራት። ይህንን የውል ኮንትራት ግን ተጫዋቹ ውድቅ ስለማድረጉ እየተገለጸ ይገኛል። ዩናይትዶችም ተጫዋቹን ይፈልጉታል። ከዛ ባለፈ ኢንተር ሚላን እና ሌሎች የአውሮፓ ታላላቅ ክለቦችም ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ ቢገኙም አርሰናል አሁን የበለጠ እየገፋበት እንዳለ እየተገለጸ ነው የሚገኘው። ወደ ዩናይትድ የዝውውር መረጃ ስናልፍ ሉዊስ ሃል አንቺን በመረጃሽ አንስተሽዋል ከዚህ ቀደም እንግዲህ ይህንን ተጫዋች ለማስፈረም ረጅም ጊዜ አሰልቺ ከነበሩ የዝውውር ሂደቶች መካከል አንደኛው ነው ማለት ይቻላል እና ዩናይትዶች ለክለቡ ቅርበት ያላቸው የመረጃ ምንጮች በተለይ እስከ 60 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር መክፈል ፍላጎት እንዳላቸው እየተነገረ ይገኛል። ተጫዋቹም በማንቸስተር ዩናይትድ ማሊያ የመጫወት ህልሙ እንደሆነ ከልጅነት ጀምሮ እየተናገረ ነው የሚገኘው እና ይሄ ዝውውር ምናልባት ሊጠናቀቅ የሚችልበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው። ዩናይትዶች እንደሚታወቀው ሁለት ተጫዋቾችን ነው ከዚህ ቀደም ማስፈረም የቻሉትና አሁን ላይ በቀሩት የዝውውር ቀናቶች ደግሞ የነቃ ተሳትፎ ሊያደርጉ እንደሚችሉ እየተገለጸ ይገኛል። በቅርቡ ትሬኒንግ የሚሰሩበትን ማሊያ እንደዚሁ ስለመስማማታቸውና ተጨማሪ የገቢ አማራጭ ስለመክፈታቸው እያነሳን ነበረ። አሁን ደግሞ ተጫዋቾችን የማስፈረም ሂደት ላይ እንደሚገኙ እየተገለጸ ነው የሚገኘው። የቴሌማንስን ጉዳይንና እንደዚሁ ደግሞ ሌላኛውን ተጫዋች ማስፈረማቸውን ከዚህ በፊት እናስታውሳለን። ሌላ ተጫዋች እንደዚሁ አንድሬ ሳንቶስን ማስፈረማቸው ይታወሳል ማለት ነውና ተጨማሪ ተጫዋቾች ቀጣዩ ሉዊስ ሃል የሚሆንበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ወደ ሪያል ማድሪድ መረጃ ስናልፍ ደግሞ ሪያል ማድሪድ ያን ዲያሞንዴን ለማስፈረም ስለመስማማቱ እየተገለጸ ነው የሚገኘው። ይሄ ተጫዋች እንግዲህ ብዙ የመገናኛ ብዙሃን ጄሪ እንደምታስታውሽው ወደ ፒኤስጂ መግባቱን አረጋግጠው ነበረ። ነገር ግን አንዳንድ ጊዜ እንግዲህ የዝውውር መረጃ ውሸተኛ ነው የሚያደርግሽ። መረጃዎች ከተሰጡ በኋላ እንዳልተዘጋ ተመልክተናል እና አሁን ደግሞ ወደ ስፔን የሚወጡ መረጃዎች
የሕክምና ምርመራውን ለማድረግ ማድሪድ ስለመግባቱ ተጫዋቹ እየተገለጸ ነው የሚገኘው። ከ100 ሚሊዮን ፓውንድ በላይ ለዝውውሩ ሪያል ማድሪድ ስለማቅረቡ ነው። አፍሪካዊ ተጫዋች ነው። የኮትዲቫር ተጫዋቾች በአውሮፓ በጣም መንገስ ችለዋል። ከዚህ ቀደም ዲዲየር ድሮግባን፣ ሁለቱን ወንድማማቾች ኮሎ ቱሬንና ያያ ቱሬን ማንሳት እንችላለን። በቼልሲ ቤት ሰሎሞን ካሉ፣ ጄርቪኒዮን በጣም በርካቶች ናቸው። ልክ ኢትዮጵያ በአትሌቲክሱ እንደምትታወቀው ሁሉ በዓለም ላይ እንደዚሁ ደግሞ አይቬሪ ኮስት ደግሞ ትልልቅ ተጫዋቾችን ለዓለም በማበርከት ትታወቃለች እና አንደኛው አሁን ዘመኑ የያን ዲያሞንዴ እንደሆነ እየተገለጸ ነው የሚገኘው። አርቢ ሌይፕዚግ ዳጎስ ያለ ገንዘብ ከዚህ ተጫዋች ዝውውር ለማግኘት እንደዚሁ ስለመስማማቱ ተገልጿል ማለት ነው። ሌላኛው ወደ አርሰናል መረጃ ዳግም ስንመለስ ኤሪክ ኮንሳን እናገኛለን። ኤሪክ ኮንሳን ለማስፈረም አሁን ሌሎችም ክለቦች ጨረታ ውስጥ ስለመግባታቸው እየተገለጸ ነው የሚገኘው። አንደኛው የመርሲሳይዱ ክለብ ሊቨርፑል የተጫዋቹ ፈላጊና ተጫራች ሆኖ መጥቷል። ከዛ ባለፈ ደግሞ የጣሊያኑ ክለብ ኢንተር ሚላንም ተጫዋቹን ያስፈርሙታል የሚሉ ጉዳዮች እየወጡ ነው የሚገኙት። ኤቨርተኖች እስከ 60 ሚሊዮን ፓውንድ ለዝውውሩ አስተን ቪላዎች ይቅርታ እስከ 60 ሚሊዮን ፓውንድ ለዝውውሩ ይፈልጋሉ ተብሏል። አርሰናል ደግሞ ከ40 እስከ 45 ድረስ ምናልባት የማውጣት ፍላጎት እንዳለው ነው እየተነገረ የሚገኘው ማለት ነው። የመሀል የተከላካይ ስፍራ ተጫዋቾች ተጎድተውበታል። እንደምታውቂው በቀኝ መስመር ላይ ዩሪ ቲምበር፣ ቤን ዋይትም ያን ያህል ፊት ሊሆን ይችላል ተብሎ አይገመትም ከጉዳት መመለሱን ተከትሎ ማለት ነው። ከዛ ባለፈ ደግሞ የዊሊያም ሳሊባን ጉዳይ እናስታውሳለን። ስለዚህ እዚህ ቦታ ላይ ደጋፊዎችም አሁን ከፍተኛ ክፍተት ሊኖርበት ይችላል በሚል ስጋት ላይ ነው የሚገኙትና አንደኛው የተያዘው የመሀል ተከላካይ ኤሪክ ኮንሳ ነው። ይህን ተጫዋች ማምጣት ፍላጎታቸው ነው። አሰልጣኝ ሚካኤል አርቴታም ለተጫዋቹ ከፍተኛ ፍላጎት እንዳለው እየተገለጸ ነው የሚገኘውና እነዚህ የዝውውር መረጃዎች አሉ። የአርሰናል የተከላካይ ስፍራ ላይ ግን አምና እንደምታስታውሹ ጠንካራ ጎኖቹ የተከላካዩ ዲፓርትመንት ነበረ። ዘንድሮ ይህን የምናይ ይመስልሻል? ብዙ የጉዳት ዜናዎችን እየሰማን ስላለ ማለት ነው። የቀሩትም ቀናቶች አጭር ስለሆኑ አርሰናል እንግዲህ ቅድም እንዳነሳው በመከላከል ስፍራው ላይ እንግዲህ በጣም ጠንካራ ነበረ። መሀል ላይም አጥቂውም እንዲሁ እየተመለሱ እንግዲህ የመከላከል ስራዎች እየሰሩ ነበረ። በተለይ የነበረው ጥምረት የተጫዋቾቹ ጥምረት በመከላከል ላይ ብዙ ጎልም ያልተቆጠረበት ክለብ ነበረ። እስከ መጨረሻው እንግዲህ ጎል እያስተናገዱ አልነበረም። በጣም የተዋቀረ የተከላካይ ስፍራ ነበር አርሰናል የነበረው። አሁን ግን እንግዲህ በጉዳት ምክንያት የመሳሳት ነገሮች እንግዲህ እየተመለከትን ነው የሚገኘው። ገና 15 ቀን ይቀረዋል እንግዲህ ፕሪሚየር ሊጉ ሊጀምር። እስከዛ የሚደርሱን ተጫዋቾች ይኖራሉ። በዛ ላይ ደግሞ እንግዲህ ከጉዳት በሂደት የሚያገግሙና ተጫዋቾች ይኖራሉና እስቲ በሂደት የምንመለከተው ይሆናል። ያው የእንግሊዝ ፕሪሚየር ሊግ ወይም የሊግ ፎርማት በባህሪው እያንዳንዱ ጨዋታ የዋንጫ ነው የሚባለው። ምክንያቱም ነጥብ ስብሰባ ነው። የመጀመሪያው ጨዋታ ላይ የምትሰበስቢው የምታገኙ 3 ነጥብ በውድድር ዓመቱ መጨረሻ ላይ ዋንጫ ለማንሳት ሊያስችልሽ ይችላል። ወይም በጨዋታው ላይ የምታገኛት 1 ነጥብ በጣም ቫልዩ አላት። የዙር ጨዋታ ሲሆን ጥሎ ማለፍ ነው። ወሳኝ ጨዋታዎች ላይ ክለቦች ጠንክረው ይገባሉ አስበውበት። ነገር ግን የፕሪሚየር ሊግ ጨዋታ እንደምታውቂው 38 መርሃ ግብር ነው አንድ ክለብ የሚያከናውነው። በ38ቱ መርሃ ግብር ላይ የሚሰበስባቸው ነጥቦች ተሰባስበው ነው እና ከወዲሁ በውድድር ዓመቱ መጀመሪያ ክለቦችን በአዲስ ኃይል ስለሚመጡ እዛ የውድድር ሲዝን ላይ የሚሰበስባቸው ነጥቦች ወሳኝ ከመሆኑ ጋር ተያይዞ ነው እንግዲህ አርሰናሎች ደጋፊዎች በተለይ ይህ ዲፓርትመንት ተጣርቶ ባለው የዝውውር ገበያ ተጫዋቾችን አምጥተን የአምናውን አይነት ጥንካሬያችንን ማስቀጠል አለብን የሚሉ ሀሳቦች፣ ቀደም ሲል ያንቺ ያነሳሽው ሀሳብ የብዙ የአርሰናል ደጋፊዎች ነው ሀሳብ ነው ብዬ አስባለሁ። ምክንያቱም አርሰናል እንደ ቲም ነው የሚጫወተው። እንዳልሽው የፊት መስመር ላይ የሚጫወቱ ተጫዋቾች ጭምር ወደ ኋላ እየተመለሱ የተከላካይ ዲፓርትመንቱን ያግዛሉ። ኳስ በማደራጀት ደግሞ የአማካኝ ስፍራውንም እንደዚሁ እያገዙ የበለጠ ትራንዚሽኑን ወደፊት እያፋጠኑ ይመጣሉ እና ሁለገብ አይነት ተጫዋች ነው በአርሰናል በኩል የሚፈለገው። በእርግጥ እንደነ ክሪስቲያን ሞስኬራን የመሳሰሉ ፔሮ ኢንካፔን የመሳሰሉ ተጫዋቾች አሉ። ቨርሳታይል ናቸው። የትኛውን ቦታ ላይ እነ ካላፊዮሪን ጭምር ይህንን ቦታ ሊሸፍኑ ይችላሉ። ነገር ግን ገብርኤል ማጋሌዥ የበለጠ ምቾት የሚሰማው ዊሊያም ሳሊባ ሲኖር ነው። የተከላካይ ስፍራውን የበለጠ ዲፓርትመንቱን በአይን መግባባት ይችላሉ ሁለቱ ተጫዋቾች ማለት ነውና አምናም ብዙ ሲባልላቸው ነበር። አቻምናም የዋንጫ ክብር ባያነሱም ያለፉትን 3 ዓመታቶች በጣም ጠንካራ ሆነው የተመለከትናቸውና በእንዲህ አይነት ሂደት ውስጥ ይህንን ጥንካሬ ለማስቀጠል እንደነ ኤሪክ ኮንሳን የመሳሰሉ አዳዲስ ተጫዋቾችን ማምጣት የግድ የሚለው ይመስለኛል። በቀጣይ እንግዲህ የያዙትን ፕላን በዝውውር መስኮቱ ላይ የአንድሪያ ቤርታንና የአሰልጣኝ ሚካኤል አርቴታን ጉዳይ የምንመለከት ነው የሚሆነው። የቪኒ ጁኒየርን ጉዳይ ማሳረጊያ እናድርገው። እንግዲህ ቪኒ ጁኒየር የተለያዩ የስፔን መገናኛ ብዙሃን ማርካን ሀስን ጨምሮ የሚያወጧቸው መረጃዎች አሉና
አሁን ላይ እንግዲህ በሪያል ማድሪድ ሊቆይ የሚችልበት እድል እየሰፋ ስለመምጣቱ እየተገለጸ ይገኛል። የተረጋገጠ ነገር ባይኖርም ማለት ነው። እንግዲህ አሰልጣኝ ጆዜ ሞሪኖም ተጫዋቹን በግልጽ እንደሚፈልጉ ለክለቡ አሳውቋል። ይህን ተከትሎ እንግዲህ ቪኒ ጁኒየር እዛው ክለቡ ሪያል ማድሪድ ላይ የልጅነት ክለቡ ማለት እንችላለን የመቆየት እድሉ ሰፊ እንደሆነ እየተነገረ ነው የሚገኘው። እንግዲህ እስከ 2031 የሚያቆየውን ኮንትራት ይፈርማል ነው እየተባለ የሚገኘው። በቀጣዩ ዓመት እንግዲህ ኮንትራቱ እንደሚያልቅ ይታወቃልና የማራዘም ሂደቱ እንግዲህ አይቀሬ ነው እየተባለለት ነው የሚገኘው። አዎንታዊ ምላሽ እንደተሰጣቸው የሪያል ማድሪድ ሰዎች እየተናገሩ ነው የሚገኙት በትናንትናው ዕለት። ይህንን ጉዳይ እንግዲህ ኦፊሻል ማድረግ ነው። ይህ ተጫዋች እንዲያመልጣቸው አይፈልጉም የሪያል ማድሪድ ደጋፊዎችም ሰዎችም ተብሏል። ነገር ግን አሰራር መከበር አለበት። ሁሉም ተጫዋች ከክለቡ በላይ ሊሆን አይችልም። መመሪያዎቻችንን ጠብቀን እንሄዳለን ከሚለው ነገር የመነጨ ይመስለኛል እንጂ ሪያል ማድሪድ ለተጫዋቾች ክፍያ መክፈል የሚያቅተው ክለብ አይደለም። ከዚህ በፊትም እንግዲህ የተለያዩ ተጫዋቾች በጣም በተጋነነ ገንዘብ የሚያመሩበት ክለብ መሆኑ ይታወቃል። የዓለማችን ትልቁ ክለብ ነው። ከሰሞኑ ሶሻል ሚዲያ ላይ እንደምትመለከቱው እንግዲህ አንዳንዶች ከሪያል ማድሪድ ወደ አርሰናል የሚመጣውበት ዝውውር ከትልቅ ክለብ ወደ ትንሽ ክለብ ነው የሚል ሀሳብ እያነሱ የአርሰናል ደጋፊዎች ቪዲዮዎችን እየሰሩ ምላሽ እየሰጡ ነው የሚገኙት። ትልልቅ የምናከብራቸው ጋዜጠኞች ናቸው ይህንን ሀሳብ እያነሱ የሚገኙት። አንዳንድ ጊዜ ነገሮችን መርጦ የሆኑ ነገሮችን ፕሮቮት ሊያደርጉ የሚችሉ ነገሮችን ቆርጦ ማውጣት ትንሽ የባለሙያውንም ስሜት ሊጎዳ ይችላል። ስንት ጊዜ አስደሳች መረጃዎችን ሲሰጠን የነበረ ባለሙያ፣ በተለይ ደግሞ የስፖርት የጋዜጠኝነት ሂደት የበለጠ እዚህ ደረጃ ላይ እንዲደርስ ሚና ካላቸው ሰዎች መካከል ሰዎች ስለሆኑ እነዚህ ስማቸው እየተነሳ ያለ አንዳንድ ጊዜ ደግሞ ይሁን ሲሳሳቱም እንደው ቃላቶችም አንዳንድ ጊዜ አየር ላይ ሆነሽ ሀሳቦች ባልጠበቅሽው ሁኔታ ሊሄዱብሽ ይችላሉ፣ ዞር ሊሉብሽ ይችላሉ። ታርጌት አድርገሽ ደጋፊዎችን ለማስቀየም ላይሆን ይችላል እንደዛ የምታደርጊው ማለት ነውና አንዳንድ ጊዜ ደግሞ ደጋፊዎች ከስሜታዊነት በጸዳ መልኩ ጠንካራ የጋዜጠኞቹንም ጎን በመመልከት በእርግጥ ደጋፊዎች ሊበሳጩ ይችላሉ። ልክም ናቸው። የሚደግፏቸው ክለቦች ሲነኩባቸው አይወዱም። ነገር ግን አንዳንዴ ደግሞ በእንደዚህ አይነትም ደግሞ መልኩ ብንመለከተው ብዙ ጠንካራ ጎን ያላቸው የስፖርት ባለሙያዎች ናቸውና እነዚህ አይነት ነገር ላይም ቢረዱ የሚል ነው ሳየው። አንዳንድ ጊዜ ስሜት የሚጎዱ ነገሮችም ፐርሰናሊ ደግሞ ጋዜጠኞቹን ስብዕና የሚጎዳ ነገር ባያደርጉ ጥሩ ነው። እኛ ሙያ ላይ ስላሉ ሳይሆን መከባበሩ፣ ይሄ ቤተሰባዊ ነገሩ፣ መረጃ መሰጣጣቱ እንቅልፍ ታቶ ነው የሆነ መረጃ ለማጠናከር የሚካሄደውና እነዚህ አይነት ነገሮች ላይ በጋራ መቻቻል ብንችል የተሻለ ነው። የሚታረሙ ነገሮችም ካሉ ደግሞ ስፖርታዊ ጨዋነት ወይም ደግሞ ኢትዮጵያዊ ጨዋነትን በተከተለ መልኩ ሀሳብ አስተያየት በሀሳብ መሟገት ይቻላል። እንግዲህ ጋዜጠኛውም ከምን አይነት ሀሳብ ተነስቶ ይህን አስተያየት ሊሰጥ ቻለ የሚለውን ነገር ደግሞ መለስ ብለን ብንመለከት ጥሩ ነው። ያው ቲክቶክ ላይ የሚለቀቁ ቪዲዮዎች ይታወቃሉ። ቅንጭብ የሆኑ መረጃዎች ናቸው እየተለቀቁ ያሉትና ገባ ብለን ጋዜጠኛው ምን ብሎ ነበር የሚለውን ነገር ገባ ብለን ብንመለከት ጥሩ ነው ብለን እናስባለን። ገዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ውድ ተመልካቾቻችን የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበር። የተለያዩ ስፖርታዊ መረጃዎችን ወደ እናንተ ስናደርስ ቆይታ ያደረግነው እኔ ኢየሩሳሌም አጥራፉና ገዛኸኝ ዱላ በጋራ በመሆን ነበረ። መልካም ቀን።